እንደዚች እንደ እህታችን በሽተኛ አለበት አረብ ቤት የምሰሩ እህቶቼ እባካችሁ ትልቅ ጥንቃቄ አድርጉ። ይቺ እህታችን ምን እየደረሰባት እንደሆነ ምን አይነት ችግር እየደረሰባት እንደሆነ ቪዲዮን ሰምተን እንመለስ። እንደኔ ልጅ ቤት ያላችሁ ወይም ደግሞ ታማሚ ልጅ ቤት ያላችሁ እህቶች ማለት ነው፣ እንዴት ነው እየሰራችሁ ያላችሁት? እንዴት ነው እያሳለፋችሁ ያላችሁት? እኔ በጣም ነው የከበደኝ። እግዚአብሔር ምስክሬ ነው። በጣም ማለት ልጅቷ ማለት ታማሚ ነች፣ ግን ትልቅ ነች። ሁሉ ነገር የሆነ በቃ ታገናዝባለች። እንትላላችሁ አታገናዝ አላቅም ቤቴንን ያላቅም በጣም ሊሰለቸኝ እግዚአብሔርን ዱላዋ በጣም ነው የምትማታው። በጣም ነው የምትማታው። ስልክ በቃ ቀን ሙሉ እንደየሆነ ነገር የለም እንደንተ ስታጓራ ነው የምትውለው። ሰራው ብላችሁ ጨረስኩ ብላችሁ ጨራርሳችሁ ስመጡ ተመልሳችሁ ስትሄዱ 1 ሊትር 2 ሊትር ዘይት ይህ በቃ ፍልፍቶ የተገኘው ነገር እንዳለ ተደፍቶ ነው የምታገኙት። በቃ በስልክ ካገኘች አይደለም ሌላ በቃ ሽንት ቤት ምናምን በራሷ መጠቀም አትችልም። ተጠቅማ ምናምን እንኳን በቃ ልብሷ ላይ ምናምን ካካው ምናምን ከተጠቃቀመች እንዴ በእጇ ምናምን ገብታ በቃ ማታውቁ ሳሉ ምናምን ትቀባባለች። አላውቅም እኔ ማርያምን እኔ በእጅ እያሳኘኝ ነው። ግን እንዴት ነው ጥንካሬያችሁ? እስኪ በመድኃኒዓለም ጥንካሬያችሁን አሳዩኝ። ወይ ንገሩኝ በውስጥ። እኔ ቲክታክ ላይ ማልቀስ ምናምን አልፈልግም፣ ግን አላውቅም ዛሬ ከአቅሜ በላይ ሆነ። እመቤቴ ነው በጣም የማልፈው ነገር ራሱ አልመስላለኝ። እንዴት ነው የሚያልቅልኝ? መምጣታችሁም ገና ስታበቅባቸው ምን ታውቃለች ትባላላችሁ። ትልቅ ነች ግን ምን ታውቃለች? እኔ ክብድ ነው ያለኝ። እመቤቴን በጣም ነው የከበደኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋሌ ቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላማችሁ በያላችሁበት ቦታ ብዙ ትርፍርፍ ይበልልኝ። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። የዛሬ ቪዲዮ ከመግቢያ ላይ እንደሰማችሁትኝ በሽተኛ አለበት አረብ ቤት የምሰሩ ፈጣሪ ጥንካሬውን ይስጣችሁ። እንግዲህ ከመግቢያ ላይ እንደሰማችሁት አንድ እህታችን ያው በሽተኛ አለበት ቤት ነው የምሰራውና ምን አይነት የአእምሮ ጭንቀት እንዳለባት ምን አይነት ውስጥ እንደሆነች ቪዲዮዋን ሰምታችኋል። በእርግጥ በሽታን እኛ አናመጣውን ከእግዚአብሔር የመጣ ነው። ሁላችንም በትንሽ ደቂቃ ልንቀየር እንችላለን። ግን አረቦች በሽተኛ ያለበት አረቦች ቤት ስትገቡ በጣም ትልቅ ከባድ ነው። ትልቅ ከባድ በተለይ ፓራላይዝ የሆኑ ሰው የምታንከባክቡ በጣም ከባድ ነው። በጣም ምክንያቱም እነሱን ማንሳት ማስቀመጥ ምን ማለት በጣም ትልቅ ስራ የሚባል ይሄ ነው እና እንደዚህ አይነት ቤት ስትገቡ ከዛ ቤት ለመውጣት ሞክሩ። በእውነት እኛም ምን እንደምንሆን አናውቅም፣ ግን ራሳችን በሽተኛ እንሆናለን። እኛ የመጣ ነው ለስራ ለመለወጥ ነው። በእርግጥ ግን ደግሞ እንደዚህ አይነት በሽተኛ አለበት ቤት ገና ስትገቡ እንደዚህ አይነት በሽተኛ አለበት ቤት ማለት የአእምሮ ጭንቀት፣ ምክንያቱም እናንተን ሊመቷችሁም ይችላሉ። የአእምሮ በሽታ ያለባቸው እንግዲህ ልጅቷ እንደሰማችሁት እኔ አጽድቼ ሰገራዋን ራሱ የምትልበት ጊዜ አላለች። በተኛሽበት ወይም በተኛንበት መተው የሆነ ነገር ቢያደርጉ እና ትልቅ ጥንቃቄ አድርጎ እንደዚህ አይነት ቤት ህጋዊ እንኳን መታችሁ እንደዚህ አይነት ቤት ስትገቡ ከመጀመሪያ ስታው አንፈልግም፣ ከዚህ ቤት መስራት አንችልም፣ እኔ እንደዚህ አይነት ነገር እፈራለሁኝ፣ ከዚህ ቤት መስራት አልችልም ብላችሁ እናንተ 3 ወር እኮ አላችሁ 3 ወር አሳልፋችሁ አመት 2 አመት እየሰራችሁ ከዛ መረረ ትላላችሁ። ለምን? እናንተ ከመጀመሪያው ምን ይመጣል ብላችሁ ነው። የሰው ልጅ እኮ 1 ቀን 2 ቀን ይታያል። እስከ 3 ወር ኮንትራት ስትሆኑ እንትን ይባልላችኋል። እስከ 3 ወር ከዛ ቤት መውጣትም መኖርም ትችላላችሁ። ስለዚህ እናንተ ናችሁ መጀመሪያ። እኔ በአሰሪዎች አልፈርድም። አንዳንዶቻችሁ ዝም ትሉና ዝም ብላችሁ ታዳምጡና መጨረሻ ራሳችሁን በሽታ ላይ ልትወርቁ ስትሉ ወይም በሽታ ላይ ወርቃችሁ ትጮሃላችሁ። የእውነት እንደዛ ከምታደርጉ መጀመሪያ ስትገቡ ያ ቤት
እንደዚህ አይነት በሽተኛ ጥሩ ሰዎች ካልሆኑ እስከ 3 ወር አይታችሁ መቀየር ትችላላችሁ እንጂ በኋላ እየተቀምጣችሁ አሰሪዎቻችሁ የእናንተን ወረቀት አሰርተውላችሁ ብዙ ነገር አድርገውላችሁ ያዙኝ ልቀቁኝ ትላላችሁ። እንደዛ ሳይሆን ተመጀመሪያው ነው ራሳችሁን መጠበቅ ራሳችሁን ማወቅ ያለባችሁ እንጂ 1 አመት 2 አመት ተቀምጣችሁ ከዛ ወዲያ ልግባው አሰሪ ያለቃለችኝ እንደዛ አለችኝ አትበሉ። ህግ አለ። በህጋዊ መታችሁ ደግሞ ህግ ወጥ ከሆናችሁ ደግሞ መቀየር መኖር ትችላላችሁ እንጂ በህጋዊም ህግ ያላችሁ ህጋዊ ሆናችሁ ለምን ትሰቃያላችሁ? ለምን አትናገሩም? ለምን ከሀገር ቤት ስትወጡ የደላላ ስልክ ቁጥር አትይዙም? እኔ የሚገርመኝ እኮ አንዳንዶቻችሁ የደላላ ስልክ አትይዙም፣ የመጣችሁበትን ቢሮ ስልክ አትይዙም። ለምንድን ነው የማትይዙት? እዚህ ሶሻል ሚዲያ ላይ ወታችሁ ተምታለቅሱ የዛን የሰው ቁጥር ይዛችሁ መታችሁ እዚህ ሶሻል ሚዲያ ራሱ ወታችሁ ብታለቅሱ የዛ የመጣችሁበት ኤጀንሲ የመጣችሁበት ቢሮ ይያዛል። ለምን? አንቺ እየተሰቃየሽ እዛ ቤት መስራት ስለሌለብሽ ማለት ነው። እና ቁጥር ያዙ። ከኢትዮጵያ ስትወጡ የወጣችሁበትን የደላላ ቁጥር ኤጀንሲ ቢሮ ያዙ። ሳትይዙ ትወጡና መከራችሁን ትበላላችሁ ስደት ላይ። እና እንደዚህ አይነት በሽተኛ አለበት ቤት የምትሰሩ ጥንቃቄ አድርጉ። በጣም ትልቅ ጥንቃቄ አድርጉ። እኔ ስላየሁ ነው። የሆነ ልጅ ነበረች እና እንደዚሁ ፓራላይዝ እና ፓራላይዝ አንደኛዋ ፓራላይዝ ናት፣ አንደኛዋ ደግሞ አሚሮ የተናወጠ ስላችሁ ምኑንም አታውቀውም ማለት ነው። እና እንደዛ ውስጥ ቤት ገባች ማለት ነው። ያችን የተቀመጠችዋን ታስቀምጣለች፣ ሽንት ቤት ታስገባለች፣ ታጸዳለች፣ ምን ትላለች። ያችኛዋ ደግሞ ተኋላ ቤትን አጽድታ ምናምን ያችኛዋ ተኋላ ታቀሽሽባታለች። ይሄ ምን አይነት ህይወት ነው የእውነት? ግን ይሄ በሽታ ፈጣሪ ሁላችንም ምን እንደምንሆን አናውቅም። እነሱ ወደው አይደለም፣ ግን ቢሆንም በቃ ለራሳችንን ጤንነት ስንል እንደዚህ አይነት ቤት እኔ ኑሮ አልላችሁም። ግን አንዳንድ እህቶች ደግሞ የምትኖሩም ትችላላችሁ ማለት ተጎታችሁም እንዲሁም ደግሞ በፈጣሪ ዘንድ ጽድቅ እናገኛለን ብላችሁ ማለት ነው። አይ ጽድቅ እኛ ተጎተን ወገባችን ተሰብረው እንዴት ነው ጽድቅ የሚባለው? ጽድቅ እኮ አለው። ሁል ጊዜም ተመረራችሁ፣ ሁል ጊዜም አልቅሳችሁ፣ ሁል ጊዜም መከራይታችሁ እንዴት ነው ጽድቅ የሚባለው? ስለዚህ ራሳችሁን መጠበቅ ያለባችሁ፣ ራሳችሁን ማወቅ ያለባችሁ እናንተና እናንተ ብቻ ናችሁ። ለምን ሶሻል ሚዲያ ወታችሁ ታለቅሳላችሁ? መጀመሪያ ራሳችሁ ጎበዝ ሁኑ፣ ጥንቃቄ ይኑራችሁ፣ ተናገሩ። በቃ ለምን እዛ የመጣችሁበት ደላላ የሆነ እንትን ብላችሁ በቃ አልቅሱ፣ አልሰራም ማለት ትችላላችሁ። በኋላ መከራችሁን ሲቃያችሁን ራሳችሁን ካጣችሁ በኋላ አእምሯችሁ በሽተኛ ከሆናችሁ በኋላ ማንም ዞር ብሎ ያችሁም፣ እግዚአብሔርን ማንም ዞር ብሎ ያችሁም። ራሳችሁን መጠበቅ ያለባችሁ ራስና ራሳችሁ ብቻ ነው። የእውነት ነው የምላችሁ። ዛሬ ቤት መታችሁ መከራችሁን ሲቃያችሁን ምታው ውጡ ከዛ ቤት። በቃ ህጋዊ ከሆናችሁ ውጡ፣ ህገ ወጥም ከሆናችሁ ደግሞ መቀያየር ትችላላችሁ እንደፈለጋችሁ ማለት ነው። እና ውዶቼ ራሳችሁን ጠብቁ። ያው ጥሩ ቤት ያጋጥማል ለሁላችንም። እኔ ጸሎቴ ሁል ጊዜም እንደዛ ነው። በእውነት የምትሰቃዩ እህቶቼ፣ እንደዚህ መከራ የምታው በስደት ላይ በመዳን ቤት ያላችሁ፣ ደራሽ ያጣችሁ መከራችሁን አሁን ምሳሌ አንዳንዶቻችሁ ወታችሁ በሶሻል ሚዲያ ችግራችሁን ትናገራላችሁ። ስልክ የሌላቸውስ ምን አይነት ህይወቱ እንደሆኑ ምን አይነት ህይወት ውስጥ እንደሆኑ እናውቃለን? አናቅም። መከራቸውን እኔ ከዚህ በፊት ሰርቼላችኋለሁ ቪዲዮ። ብዙ እህቶች አግኝቼ ሳዋራቸው ምን አይነት ህይወት እየኖሩ እንደሆነ፣ ስልክ ሳይሰጣቸው እየኖሩ እንደሆነ መከራቸውን እያዩ ያሉ እህቶች በጣም ብዙ ናቸው። እግዚአብሔርን ነው የምላችሁ፣ በጣም ብዙ ናቸው ማለት ነው። እና ከባድ ነው። ፈጣሪ እንግዲህ ያው በሰላሙ እንደወጣን በሰላም ለሀገራችን ያብቃል። እኛ ሙሉ ጤንነታችንን ይዘን ወተን ሙሉ ጤንነታችንን ወደ ሀገራችን ይዘን እንድንገባ ፈጣሪ ይርዳን። የእውነት ሁላችሁም በሃይማኖታችሁ ጸሎት አድርጉ። የእውነት ነው የምላችሁ። ከባድ ነው። ስደት ላይ ሆነን ምን እንደሚያጋጥመን አንዳችንም አናውቅም ማለት ነው።
እና ፈጣሪ ይጠብቀን፣ ወጥቶ ከመቅረት ይሰውረን። ሁላችሁንም እወዳችኋለሁ። ላይክ ሼር ማድረጋችሁን አትርሱ። ባይ ባይ።